ደካማ ሆናችሁ ብቻ ከመንገዳችሁ ወደ ኋላ ሳትመለሱ ባላችሁበት ሳትቆሙ እያነከሳችሁም ቢሆን ወደፊት ተራመዱ እንጂ ኋላ ገነት መንግስተ ሰማያትን ትወርሳላችሁ ማለት። ሌላኛው እንደ ርግብ የዋህ ሁኑ። አሁን ርግብ የየዋህነት ምሳሌ። በነገራችን ላይ በኖህ መርከብ ርግብም ተጠቅሳ ታገኛላችሁ። መጨረሻ ላይ ውሃው መጉደል አለመጉደሉ እንግዲህ 40 ማለት 40 ሌሊት ዘነበ፣ 150 ቀን ውሃው ሞላ። ከዚያ በኋላ እየጎደለ አንድ አመት ሙሉ ቆይቷል። በ600 አመቱ የገባ 601 አመት ሆኖት ነው ይወጣ እና ይህን ያህል ጊዜ ከሆነ በኋላ ቁራው ተላከ፣ በዚያው ቀረ። ለምን ያገኘው ሙሉ ሲለቃቅም በዚያው ሳይመለስ ቀረ። ርግብ ተላከች፣ ያው ተመልሳ መጣች። ሁለተኛ ተላከ፣ ቄጥማ ይዛ መጣች። ሰላም እንደደረሰ አመለከተች ማለት ነው። መጨረሻ ላይ በዚያው ወጣ ቀረች። ሁለቱም እዚያው ተጠቅሰው ታገኛላችሁ። ስለዚህ አሁን ቤተክርስቲያኑ ስታስቡት ርግብም እባብም ይኖራሉ፣ ሁለቱም በአንድነት። እንዲያውም ርግብ እባብ አፍ ውስጥ እንቁላሏን እየጣለች ይኖራሉ። ርግብ ማለት እምነት ያለው ታማኝ፣ እምነቱ በእግዚአብሔር ላይ የሆነለት ሰው ምሳሌ። የርግብ የዋህነቷ ምንድነው ከተባለ ቅድም እንዳነሳ ነው እሷም ዕፀ ዘወይን ትፈልጋለች። አሁን እንደ ርግብ የዋህ ብንሆንም እንደ እባብ ብልህ ብንሆንም ሁለቱንም መሆን አለብን። ሁነን ክርስቶስ ያስፈልገናል ማለት እና ርግቧም ያን ዕፀ ዘወይ ስለምትፈልገው ጠዋት በምዕራብ ሆና በእምነቷ ተጠብቃ ጥላው እየወደቀባት እየሸነቆጣት እየሸበሸባት ሰውነቷን ትበላለች። ግን በእምነቷ ተጠብቃ ትኖራለች። ለምን ከተባለ ለምን መብረር ትችላለች። ከእባብ ቀድማ በምስራቅ መቀመጥ ትችላለች። ለምን በምስራቅ አልሆነችም ከተባለ እባቡ እንዳይወጣት። እባቡ እንዳይወጣት ከእባቡ በተቃራኒ መሆን አለባት። ደግሞ ግን መብላት ስላለባት በምስራቁና ጥላው እየወደቀባት በጠዋት ትበላለች። ማታ ደግሞ እባቡ በምዕራብ ስለሚመጣ ቦታውን ለቃ ትዞራለች ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ። አንድ ሰው አሁን ሩጭ ብሎ ሲሄድ እና አንድ ሰው በጣም እየተጎተተ ቀስ ብሎ ሲሄድ በጣም ኃይለኛ መስሎ የትኛው ሩጭ ብሎ የሚሄድ ነው? ፈጣን ነው፣ የቆፍጣና ነው፣ እንደዚህ ኃይል አለው ተብሎ ይታሰባል። አይንሰላች ክርስቲያን የፈለገው ስለ ሮጥ መሮጥ ብቻ አይደለም፣ በሰማይ እንደ ርግብ ክንፍ ተሰጥቶ ብንበር ኃይለኞች ነን ማለት አይደል። የሚሳበው እባብ በክንፏ በራ ፈለገችው ቦታ በአንድ ደቂቃ መድረስ የምትችለዋን ርግብ አባሮ ቦታዋን አስለቅቆ ፈለገው ቦታ ላይ ሆኖ ይበላል። ስለዚህ እንዲሁ አንድ ሰው እየተሳበ ስለሄደ ልብሱን ስለጎተተ ሞኝ ነው አትበሉ። እንዲያውም ብልህ ነው። እንደ እባብ ብልህ የተባለ እንደዚህ አይነት ሰው። እባብ እየተሳበ ሄዶ የሚፈልገውን ቦታ በሚፈልገው ጊዜ ይይዛል። የምትበረው ርግብ የእሱን ቦታ ለቃለት ትሄድ። ግን እሷም ደግነቱ በእምነቷ ተጠብቃ ያን ዕፀ ዘወይ ትበላለች ማለት ነው። ሁለቱም ይበላል። ጠዋት በየት ሆና በምዕራብ ሆና ማታ ደግሞ በምስራቅ ሆና ጥላው እያረፈባት ዕፀ ዘወይን ትበላለች ማለት ነው። ሌላኛው ደግሞ ቅድም ያነሳነው ነው። በኖህ መርከብ ውስጥ እንቁላሏን ወስዳ በእባብ አፍ ውስጥ ጥላለች። ይሄ በጣም አማኝ መሆኑን ያመለክታል። አንድ ሰው እኔ አሁን ለምሳሌ በጣም ገንዘብ ወዳጅ ነኝ፣ የሰውን ሁሉ ገንዘብ ማጠራቀም እንደሆነ እያወቃችሁ ያላችሁን በሙሉ ብራችሁን አመታችሁ ለኔ ከሰጣችሁኝ ያው ኪሳራ ለመክሰር ፈልጋችኋል ማለት አይደል? ወይ በጣም አማኝ ናችሁ ማለት በእግዚአብሔር ላይ እምነት አላችሁ ማለት። ርግብ ያደረገችው እንደዚያ ነው። እንቁላሏን አግኝቶ እንደማይምረው እያወቀች ግን ሄዳ በጣም ብዙ እንስሳት አለ፣ ብዙ አራዊት አለ፣ መርጣ የጣለችው ግን እባብ አፍ ውስጥ ነበር። እዚያው ቆፍቁፋ እዚያው ጫጩቶቿን አሳድጋ ወጣች። ስለዚህ ይሄን የሚያመለክተው ምንድነው? እናንተ ለመመጽወት እናንተ መስዋዕት ለመሰዋት የቤተክርስቲያን መባ ለመስጠት ከፈለጋችሁ እባብም ይዋጠው ጊንጥም ይዋጠው ርግብም የሚቀበላችሁ ምንም ይሁን ምን እናንተ ብቻ ስጦታችሁን ስጡ። ከዚያ በኋላ ግን አትርፋችሁ ትወጣላችሁ፣ ገነት መንግስተ ሰማያት ትወርሳላችሁ። አሁን ለምሳሌ በጣም ብዙ ጊዜ
እንደዚህ የሆነ ይሄ እየተደረገ እኔ እንደውም ለቤተክርስቲያን ገንዘብ አልሰጥም እንላልና አረ እንደዚህ መባል የለበትም። ማንም ይዋጠው ማንም እናንተ መስጠታችሁ ብቻ ነው የሚታየው። ይሄው ርብ እባብ ውስጥ ጣለች፣ አተረፈች፣ እንቁላሉን ወደ ልጅ ቀይራ ወጣች። እኛም መጨረሻ ላይ ትርፉን የምንፈልገው የምናገኘው ቤት ነው በገነት በመንግስተ ሰማያት እጥፍ ድርብ ሆኖ አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ገነት መንግስተ ሰማያትን ስንወርስ የዚያኔ እጥፍ ድርብ እንደሆነ ይገባናል። ሌላኛውና የመጨረሻው ርግብ የፈለገው ነገር ብታደርጓት፣ ብትደበድቧት፣ ልጆቿን ብትገሉባት፣ ጫጩቶቿን ብትገሉ ማለት ነው፣ እንቁላሏን ብትሰብሩ፣ ጎጆዋን ካላፈረሳችሁባት የትም ቦታ አትሄድም። ምን አልኳችሁ? ጎጆዋን ካላፈረሳችሁባት ወይም ቤቷን ካላፈረሳችሁባት የትም ቦታ አትሄድም። የፈለገውን ነገር ብታደርጓት ማለት ነው። ስለዚህ እግዚአብሔር ምን ብሎ ሲያዘን እንደዚህ ያለ እንደ ርግብ የዋሆች ሁኑ ማለት እየተደበደበች መቀመጥ የዋህነት ነው። ልጆቿ እየሞቱ መቀመጥ የዋህነት ነው። እንቁላሏ እየተሰበረ መቀመጥ የዋህነት ነው። ስለዚህ የፈለገው መከራ ቢመጣባችሁ እኔን አትካዱ ማለት እኔን ያዙ ማለት ነው። ለምን ከተባለ እሱን የያዘ ሰው አሸናፊ ስለሆነ። የፈለገው ደካማ ብትሆኑ ጠላታችሁ እዚሁ እናንተ ምዕራብ ላይ እሱ ምስራቅ ላይ ተቀምጦ አንዲት እንጨት እንኳን ጋርዳችሁ ብትበሉ በእግዚአብሔር ከተማመናችሁ እምነት ካላችሁ ከዚያ ጠላታችሁ ተጠብቃችሁ ትኖራላችሁ ማለት ነው። ክርስቶስን የያዘ ሰው አሸናፊ ነው። እግዚአብሔር ከኛ ጋር ሆኗል። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ከኛ ጋር ነው፣ እናንተም ከኔ ጋር ሁኑ ማለት። እባብ እንዳይወጣት ያ ክንፍ ተሰጣት፣ በራ ታመልጣለች ማለት። ስለዚህ እናንተም አማኞች ስትሆኑ ከመጣባችሁ መከራ ብር ብላችሁ ከተወረወረው ጦር እናንተ ባላወቃችሁት መንገድ እግዚአብሔር ያን ሰውሮ ያሳልፋችኋል። ስለዚህ እኔን መቼም ቢሆን መች እንዳትክዱ ማለት ነው። ራሳችሁ ክርስቶስን እንዳትክዱ ማለት። አሁን አንድ ጥያቄ ልጠይቃችሁ። ምዕራቡም ምስራቁም የማን ነው? እግዚአብሔር ነው። የእግዚአብሔር ነው። ሁሉ በእጁ ሁሉ በደጁ ነው። እንዲያውም ባለፈው ምን የሚላየው መሰላችሁ? ሰሜኑን ለኢየሱስ የሚል አይቻልም። ምዕራቡ ምስራቁ ደቡቡ የማን ነው? ለኢየሱስ ያለን ነገር አለ እንደ ክርስቲያን። እኛ የምናውቀው ኢየሱስ መጀመሪያ ገና 22ቱን ስነ ፍጥረት እስራው ዓለማትን የፈጠራቸው ፈጥሮ አሁን በማይከል ዓለም የሚመግባቸው በቸርነቱ የሚመግባቸው በይቅርታው የሚጠብቃቸው መጨረሻ ላይ የሚያሳልፋቸው ስልጣን ያለው እሱ እንደሆነ ሁሉም ዓለም በእጁ እንደሆነ አሃዚ ዓለም በራሁ ሁሉ እሁዝ ውስጥ ተሄደው ሁሉ በእጁ ሁሉ በደጁ የሆነ አምላክ እንደሆነ ሰሜኑ ለሱ ተሰጠ ማለት እንደው እግዚአብሔር ይቅር ይበለኝ እንጂ ሎቱ ስብሐት ምስጋና ይድረሰውና እንደው እግዚአብሔር ኢየሱስ ክርስቶስ ቢያንስ ከኖህ ልጅ ያንሳል ለክርስቲያን የኖህ ልጆች ሲካፈሉ ለስንት ነው የተካፈሉ? ለሶስት አይደል? መሃሉ ግራና ቀኝ አድርገው ለሶስት ነው የተካፈሉ። አሁን ለኢየሱስ ከአራቱ እጅ አንዱ ተሰጠ ማለት ሌላኛው የቀረው ሶስት እጅ ማን ሆነ? ይሄ በማይሆን ነገር በማይመስል ነገር በተለያየ ቃል በተለያየ የክደት ቃል ያሉትን የቆሙትን የጸኑትን ክርስቲያኖች መበተን ልክ ድሮ መጀመሪያ መላእክት እንደተፈጠሩ በተለያየ ቃል መላእክትን ለመበተን እንደተጠቀመው እንደ ዲያብሎስ። አሁን ዲያብሎስ ያልፈጠረውን ፍጥረት እኔ ፈጠርኳቸዋል። እሑድ ተፈጠሩ እስከ ዓርብ ድረስ ሰላም አልነበረ፣ እስከሚጣል ድረስ ሰላም አልነበረ። አዲስ ነገር እስከሚፈጠር ድረስ ሰላም አልነበራቸው። በማን ዘንድ? በመላእክት ዘንድ።
እኔ ፈጠርኳችሁ ሲል ግማሹ ፈጠረን እንዴ ብሎ ያስባል። ግማሹ ደግሞ አዎ ፈጥሮናል ያላል። ግማሹ አልፈጠርከን ብሎ ባለበት ይጸናል። እስኪ አንድ ጥያቄ ልጠይቃችሁ። ዲያብሎስ ሲናገር ስንት ነገር ነበሩ መላእክት? መጀመሪያ 100 አይደል? ከ100 ነገር አንድ ቃል ብቻ ነው የሚሰማው። እሱ ቃል የማን ነው? ኧረ መልስ ተናገሩ እንጂ ምን ነው ዝም አትበሉ። አንድ ቃል ብቻ ነው ይሰማል አይደል? እሱ ምን የሚል ቃል ነው? ንቁም በበህላዊነ እስከንረክበው ለአምላክ ነው የፈጠረን እስከምናውቀው ድረስ በያለንበት እንጽና ሚል አንድ ቃል የቅዱስ ገብርኤል ቃል ተሰምቷል። ሌላው ሚካኤል ሌላው ነገድ ከ100 ነገድ ሌላ ቃል አሰሙ። አሁን አባቶቻችን ዝም አሉ፣ እንደዚህ ይሆን አባቶች እንደዚህ ሆኑ በጣም የምንከስበት ብዙ ምክንያት አለ። አሁን ክርስቲያኖች አንድ እንኳን በያለንበት እንጽና የሚል አባት የለንም እንዴ? ዛሬ የለም አንድ አባት አተና እራለ እግዚአብሔር ይመስገን በጣም ብዙ አባቶች አሉ። እኛ ባናያቸው እንኳን እነሱ የሚያዩን ባይናገሩ ባንደበታቸው እንኳን ዝም ብለው ስራቸውን የሚሰሩ በጣም ብዙ አባቶች አሉ። በየገዳማቱ በየበራው የወደቁ ብዙ አባቶች አሉ። ስለዚህ አንዱ ቃል 99ን ነገር ካጸና ብዙ አባቶች ካሉ እንዴት እኛ አንጸናም? እንዴት እኛ መጽናት ተሳለን? እንዴት ሰው ላይ ጣታችንን እንቀስራለን? እንዴት አፋችንን እንከፍታለን? ከ100 ነገር ተንዶ የወረደው የሳጥናኤል ነገር ብቻ ነው። ሌላው 99 ነገር የጸናው በያለንበት እንጽና ባለው በቅዱስ ገብርኤል ቃል። እንዲያው ሙሉ ነገድ አልወረደም። በነገራችን ላይ የሳጥናኤል ነገድ ራሱ ሙሉ ከሱ ጋር አልወረደም፣ ተቀንሶ ይቀራል። እነ ቅዱስ ሚካኤል ሌሎች መላእክት ዝም አሉ ማለት ግን ስራ እየሰሩ አልነበረም ማለት አለ። አባቶቻችን ዛሬ ዝም አሉ ማለት ስራ እየሰሩ አይደለም ማለት አለ። አንችልም መናገር መፍረድ አንችልም። ለዚህ ማስረጃችን ምንድነው? በአንድ ወቅት ቅዱስ ጳውሎስ በጣም የሚሰብክበት መንገዱ የተለያየ ነበርና አህዛብ ሆኖ አህዛብ መስሎ ሐዋርያት አገኘ። ከዚህ በኋላ ይሄ ሰው ወደ አህዛብ ተመለሰ እንደ እያሉ ሐዋርያት እየተጠራጠሩ ከዚያ ከአህዛብ ጋር ሆኖ መስሎ ሐዋርያት ምን ብሎ ጠየቃቸው? ምን እያለ ታስተምራላችሁ አላቸው። እኛማ ክርስቶስ ከሰማየ ሰማያት ወረደ፣ ተወለደ፣ ሞተ፣ ተሰቀለ፣ ዓለምን በደሙ ፈሳሽነት አዳነ ብለን እናስተምራለን። አሃ ደግሞ እንዲህ እያለች ትቀልዳላችሁ እንዴ ብሎ ቅዱስ ጴጥሮስን በጥፊ መታው። ሲመታው ተመየጥከኑ ጳውሎስ አበዘ ቀዳሚ ግብረከ እንደቀደመ ወደ አሕዛብ ስራ ተመለስክ እንዲህ ብሎ ቅዱስ ጴጥሮስ ጠየቀው ይላል። እሱ ግን ተመልሶ አልነበር። እሺ ካመናችሁ እንደዚያ ዓለምን ካዳነ የሞተ ሰው ታስነሳላችሁን ብሎ ጠየቃቸው ይላል። አዎ እናስነሳለን። ካስነሳችሁ እኔ በእናንተ አምላክ በኢየሱስ ክርስቶስ አምናለሁ አለ። የዚህን ጊዜ እነ ቅዱስ ጴጥሮስ ቃላቸውን አሰምተው መጸለይ፣ ቅዱስ ጳውሎስ ደግሞ ቃሉን ዝም ብሎ አንደበቱን ዘግቶ መጸለይ፣ ሁለቱም ጸሎት ጀመሩ። ጳውሎስ የመታው ጴጥሮስ የተመታው አሕዛብን ለማሳመን ለማጥመቅ የክርስቶስ ቤተሰቦች ለማረግ። አሁን ዛሬ አንድ ሰው ቢመታ ምክንያቱ ነው ብዙ አሕዛብን ወደ ቤቱ ከሳበ በጣም ትልቅ ነገር ነው። ጴጥሮስ ለምን ተመታ ብሎ ሲያው ተመትማ አታገኝ መጨረሻ ላይ ሲደሰት እንጂና ሁለቱም ጸለዩና መጨረሻ ላይ ያለች ተነሳ። እግዚአብሔር ለምኑ ያፈራል የለም አይደል? እንግዲህ እኛም ለምን ነው እንዳያሳፍረን የሱ መልካም ፈቃድ ይሆንልን። ከዚህ በኋላ ተነስቶ ያ ሰው ሲጠየቅ የተናገረው ምልክቱ ሲታይ ቅዱስ ጳውሎስ ጸልዮ እንዳስነሳው ተረዱ። ስለዚህ አባቶች ዝም አሉ ማለት ስራ እየሰሩ አይደለም ማለት አይደለም። ስለዚህ አሁን የኛ የክርስቲያኖች መከራ እንዳጠቃላይ ከእሁድ ጀምሮ እስከ ዓርብ የሚፈጸም አሁን እሁድ ተፈጠሩ መላእክት እኔ ፈጠርኳችሁ ማለት ጀመረ። ዓርብ አዲስ ነገር አዲስ ፍጥረት ተፈጠረ ማለት እሱም ማን ነው? አዳም ያማረ የተዋበ ፍጥረት ተፈጠረ ማለት። ይሄኛም እያንዳንዳችን የክርስቲያኖች መከራ አሁን እዚህ ያለነው የሚፈጸመው በዕለተ ዓርብ። ግማሹ ገና ከሳምንቱ አስቀድሞ ክርስቶስን እንዴት እንደሚያስዝ የሚመክርብናል። እኛ እያንዳንዳችን በምን መንገድ ተጠቅተን እንደምንሰቀል፣ እንደምንፈለጥ፣ እንደምንቆረጥ የሚመክርብን አለ። ግማሹ ደግሞ
ፍርዱን ለመስጠት ቁጭ ብሎ መንበሩ ላይ የሚጠብቀናል። እንደማን? እንደ ሐና እንደ ቀያፋ ቤተ መቅደስ ቁጭ ብሎ ማለት የቤተ መቅደስ አገልጋዮች ናቸው። ሐና ቀያፋ በክርስቶስ ላይ ለመፍረድ ከቤተ መንግስቱ በላይ ቤተ ክህነቱ በጣም የቋመጠበት ዘመን ነበር። ዛሬም ይኖራል። በክርስቲያኖች ላይ ለመፍረድ የሚሽቀዳደም እኩሌቶቹ ደግሞ ክርስቶስን ለመያዝ የሚሽቀዳደሙ እኩሌቶቻችን እዚህ ሆነን መድረክ ላይ ቆመን እያገለገል ክርስቶስን ለመሸጥ በ30 ብር የምንደራደር እንኖራለን። ሌሎቹ ደግሞ ግማሾቹ በክርስቶስ ስቅለት ሞት ለመታረቅ ጊዜያቸውን የሚጠብቋል። እንደ ሄሮድስ እንደ ጲላጦስ ማለት ግን ሁሉም መቼ ይፈጸማል? ዓርብ ይፈጸማል። ዓርብ ሁሉም ይፈጸማል። ተፈጸመ ሁሉ ብሎ ሁሉን ነገር አስወግዶልን መከራችን ሸክማችን እሱ ተሸክሞ አራግፎልን እኛ ነፃ እንወጣለን። ስለዚህ ከኛ የሚጠበቀው እስከ መቼ መጽናት ነው? እስከ ዕለተ ዓርብ በያልንበት መጽናት። ብዙ ልክ አገልጋይ መስሎ ከራሴ ጀምሮ የአገልጋይን ስራ የማይሰራ ሰው ነው። እንደምታውቁት ዛሬ ክርስቲያኖች ከሚታረዱበት ሳይሆን በግና በሬ ከታረደበት ቦታ ነው የምንገኘው። አገልጋዮች ክርስቶስ ከተሰቀለበት እዛ መስቀል ቁመን የክርስቶስን ስቅለት መመልከት ሳይሆን ቋንጣ ከተሰቀለበት ቆጥ ውስጥ ቁጭ ብለን ቋንጣ የምንመለከት በጣም ብዙ አገልጋዮች አለ። ያ ማለት ግን ትክክለኛ አገልጋይ የለም ማለት አንችልም። አንድ እንኳን በያለንበት እንጽና የሚለን አባት አለ። ከአንድም በጣም ብዙ ሺህ አባቶች አሉ። ስለዚህ ከኛ የሚጠበቀው በያለንበት መጽናት። መጨረሻ ላይ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ከሳጥናኤል ጋራ ሰራዊታቸውን ይዘው ተዋጉ። ሲዋጉ ማለት ተናገሩ። ክርስቲያኖች በገድል ላይ እያለን የፈለገው መከራ ሲመጣብን የፈለገው ነገር ስንሆን በመናገር ብቻ መዳን አንችልም። አሁን ዛሬ እንደ ፋሽን ሆኖ በጣም ብዙ ኃጢአት ሰርተን ራሴን ጨምሮ የሆነ ብቻ አደባባይ ላይ ስንወጣ ማርያም ማርያም ኢየሱስ ኢየሱስ ሌላ ነገር ማለት አያድንም። በነገራችን ላይ አይደለም ማርያም ማርያም ማለት ጌታ ሆይ ኢየሱስ ኢየሱስ ያለ እንኳን ሊድን አይችልም። ቃሉን የተገበረው ብቻ ይድናል ማለት። ስለዚህ ስም ይዞ ብቻ ይሄ ለመሸፈኛ ብቻ መጠቀም አግባብ አይደለም። ትክክለኛ የውስጥ እንደ እባብ ብልህ እንደ እርግብ የዋህ መሆን ያስፈልጋል። ዛሬ እንደ እባብ ብልህ ነገ እንደ ርግብ የዋህ መሆን አይቻልም። በአንድ ጊዜ ዛሬ እንደ እባብ ብልህ እንደ ርግብ የዋህ መሆን ከእያንዳንዳችን ይጠበቃል። እንደዚያ ከሆን ከብልሁ እባብና ከየዋሁ ርግብ መካከል ክርስቶስ አለ። ክርስቶስ በመካከላችን አለ ማለት ነው። ራሳችን ክርስቶስ አለ ማለት ነው። ራሳችን ስላችሁ ይሄ ራስ አለ። ራስ ማለት ክርስቶስ ራሳችን ተብሎ ይጠራል። ራስ ካለበት ሌሎች ሕዋሳት እንደሚሰበሰቡት ሁሉ ክርስቶስ ካለበት እኛ እንሰበሰባለን ማለት ምን ለማድረግ? ስጋውን ለመብላት ደሙን ለመጠጣት። ኋላ ደግሞ ሲመጣ በትንሣኤ ዘጉባኤ ተሰብስበን ሙሽራችን ክርስቶስን ተከትለን ገነት መንግስተ ሰማያትን እንወርሳለን። ምን ከሆን ዛሬ እንደ እባብ ብልህ እንደ ርግብ የዋሁን ሆነን ከኖር ነው። እንግዲህ እግዚአብሔር እንደዚህ ሆነን እንድንኖር የእሱ መልካም ፈቃድ ይሁንልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። የስሙ ቀዳሽ የመንግስት ወራሽ እንድንሆን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ከዚህ ቀጥለን የምንሄደው አንድ መዝሙር እንበልና ጸበሉ ይደርሳል። ወደ ስቱ እንሄዳለን ማለት ነው። መዝሙር እንበል ወይስ አንድ መዝሙር ማለት ነው? ገብረ መንፈስ ቅዱስ የዓለም ብርሃን ናቸው የሚለውን መዝሙር ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምነንም መንፈስ ቅዱስ የዓለም ብርሃን ናቸው። ገብረ መንፈስ ቅዱስ
አሜን። ስለመዝሙሩ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም እንዲሁም ከጻድቃን ከሰማዕታት ጋር ዘወትር ስሙ የተመሰገነ ይሁን። የጻድቁ የአባታችን የገብረ መንፈስ ቅዱስ ረድኤታቸው በረከታቸው ከኛ ከሁላችን ጋር ለዘላለሙ አብሮ ይኑር። አሁን ቀጥታ የምንሄደው ወደ ዕለቱ ጻድቅ ነው፣ ዝክር ነው። ምናልባት መልዕክት የሚኖረው ያው የተመረቁ ወንድሞችና እህቶች ካሉ አባላት ክፍል በደንብ መረጃውን ከአሁን ቀደምም ሲሳተፉ የነበሩ ወንድሞቻችን እህቶቻችን እነሱ ያው የግራጁዌሽን ሰዓት ስለሆነ ይህም በየግቢው አስታውሱ። ሌላኛው የልደት በዓል እየሰማችሁ ነው። የልደት በዓል እናከብር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ የተሰኛችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው። አንደበታችንን የከፈተልን ከፍቶ የሚያከናውንን የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። እናቱ እናታችን ቅድስት ድንግል ማርያም ልጇ ባከበራት መጠን ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው እንደየማዕረጋቸው ስማቸው የከበረ የተመሰገነ ይሁንልን። እንግዲህ እንኳን አደረሳችሁ። እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ነበረ ወይ ሳምንት። ዛሬም አቡነ ገብረ ሥሉስ የሚታሰቡበት ዕለት ነው። ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁንልን። ዛሬ የምንቀጥለው ምዕራፍ 10 ነው። ምዕራፍ 10 አጠር ያለ ትዕዛዝ ነው። ብዙ ርዕስ የለውም፣ አንድ ርዕስ ብቻ ያለው ምዕራፍ ነው። ስለዚህ ለማስተማር ጠቅልላ የሚመች ምዕራፍ ነው። ስታነቡትም ደስ የሚል ምዕራፍ ነው። በነገራችን ላይ ለክርስቲያኖች አጋንንትን አውጡ፣ ድውያንን ፈውሱ፣ ሙታንን አንሱ የሚል ቃል ያለበት ነው። ሐዋርያትን ክርስቶስ ሲልካቸው ከጠራቸው በኋላ በብፁዓን ለይቶ የተከተሉትን ሐዋርያት ስልጣን እየሰጠበት ምዕራፍ ነውና ስታነቡትም ደስ የሚላችሁ ልቡናችሁን የሚሞላ። በነገራችን ላይ ወንጌል ደስ የሚልና ማይል አለው ማለት አይደለም፣ ግን ያው በሰው ሰውኛው ስናየው የሚያረጋጋ ነው ማለት ነው። እንግዲህ ቃሉን አንብበን እንድንረጋጋ የእሱ መልካም ፈቃድ ይሁንልን።
ስለ ሐዋርያት መጠራት ነው። ይህን ምዕራፍ ስናየው እንዳጠቃላይ ርዕሱ የሚለው ስለ ሐዋርያት መጠራት ነው። 12 ደቀ መዛሙርት እንደተጠሩ ይነግረናል። እንግዲህ 12 መሆናቸው ራሱን የቻለ አንድምታ አለው። በጣም ብዙ ሀተት አለው። ከነዚያ መካከል እንግዲህ 12ቱ ነገድ እስራኤል ተብለው የሚጠሩት የያዕቆብ ልጆች ነበሩ። ለዚህ ያለ 12ቱ ነገድ እስራኤል 12 ሐዋርያት ወይም ፈራጆች፣ እንዲያውም ቅዱስ ጴጥሮስ ክርስቶስን ሁሉን ትተን ተከተልን እኛ ምን እንረክብ በመንግስተ ሰማያት፣ በመንግስተ ሰማያት ምን እናገኛለን ብሎ ክርስቶስን ቅዱስ ጴጥሮስ ጠየቀው ይላል። የዚህን ጊዜ ክርስቶስ ምን ብሎ መለሰለት? እናንተ ሁሉን ትታችሁ የተከተላችሁኝ ኋላ በመጨረሻው ወልደ ባለሙያው ክርስቶስ በሚመጣበት ሰዓት በ12ቱ ነገድ እስራኤል ላይ ተቀምጣችሁ ትፈርዳላችሁ የሚል የፍርድ ስልጣን እንዳላቸው ክርስቶስ ነገረው ማለት ነው። ስለዚህ ይህ ስልጣንም የተሰጠበት የተጠሩበትንም የሚያሳይ ነው። እንግዲህ 12ቱን ደቀ መዛሙርት ከጠራቸው ካስተማራቸው ከለያቸው በኋላ ወደ ዓለም ላካቸው። እንዲያውም እንዲህ ብሎ አዘዛቸው ይላል፣ በአሕዛብ መንገድ አትሄዱ አለ። እስኪ በሉ በአሕዛብ መንገድ አትሄዱ። እስኪ ድገሙ፣ በአሕዛብ መንገድ አትሄዱ። አሁን እንግዲህ አሕዛብ በሄዱበት መንገድ እንሄዳለን። በመንገዱ ብቻ አይደለም አብረናቸው እንሳፈራለን፣ እንጓዛለን። ምን ማለት ነው? በአሕዛብ መንገድ አትሄዱ ማለት የአሕዛብን ስራ አትስሩ፣ ግብረ አሕዛብ አትስሩ ማለት ነው። ከነሱ ከአሕዛብ ስራ ተለይታችሁ የክርስቲያንን ስራ ስሩ ማለት ነው። ስለዚህ የመጀመሪያው ትእዛዝ በአሕዛብ መንገድ አትሄዱ የሚል ነው። አሁን ዛሬ እንደምታውቁት ህዝቡና አሕዛቡ ያልተለየበት እኩል ኃጢአት የሚሰራበት ጊዜ ላይ ነው። እኛ እያንዳንዳችን አሁን የምንሰራው ኃጢአት አሕዛብ እንኳን ተጸይፈው የተውትን ኃጢአት እኛ እየሰራን ነው። ክርስቶስ ሲያዘዛቸው ሲልካቸው እንዲህ ነው የሚል። እንደውም መጀመሪያ ጌታችን ኢየሱስ ክርስቶስ እነዚህን 12 ሐዋርያት ላካቸው፣ እንዲህ ብሎ አዘዛቸው፣ በአሕዛብ መንገድ አትሄዱ የሚል ትእዛዝ የመጀመሪያው ትእዛዝ ነው። ወደ ሳምራውያን ከተማም አትግቡ። እንግዲህ አሁን በከተማ በጣም ብዙ ኃጢአት የሚሰራበት ለዚያውም የሳምራውያን ከተማ ተብሎ የሚጠራው ብዙ ኃጢአት የሚሰራበት ቦታ ነው። እኛም አሁን እያንዳንዳችን በየከተማው እየገባን ነው። ገዳም ይሄድ ሰው የለም በዚህ ዘመን። በከተማ እየተሳብን እየገባን አትሄዱ በተባልንበት ኃጢአትን እየለመድን እየሰራን ያለንበት ዘመን ነው። ስለዚህ መጀመሪያው የታዘዝነው በአሕዛብ መንገድ አለመሄድ እና ወደ ሳምራውያን ከተማ አለመግባት። በከተማው አትግቡ በመንገዱ አትሄዱ ማለት ብቻ ሳይሆን ገብታችሁ ከተማ እነዚያ የሳምራውያን ሰዎች የሚሰሩትን ኃጥአን የሰዶምና የገሞራ ሰዎች የሰሩትን ኃጢአት አትስሩ ማለት ነው። አሁን በዘመናችን እንደምታውቁት ብቻ እግዚአብሔር በቸርነቱ ይቅር ይበለን። ወደዚህ አልገባም። እንግዲህ ሂዳችሁ ሲልካቸው በዚያ አትሄዱ፣ ከዚያ ውጭ ባለው ሂዳችሁ ግን መንግስተ ሰማያት ቀርባለች እያላችሁ አስተምሩ የሚል ትምህርት እንዲያስተምሩ አዘዛቸው ማለት ነው። ስለዚህ አሁን እኛ በየትኛውም ቦታ ስንላክ ሄደን የምናስተምረው የምንናገረው ቃል ምንድነው? መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ቃል እንድንናገረው እያንዳንዱ ክርስቲያን የሚጠበቅበት ይሄ ነው። ትእዛዙ ይሄ ነው። ስለዚህ ይሄን ካላቸው በኋላ ድውያንን ፈውሱ ስታስተምሩ፣ አሁን ለምን ድውያን ፈውሱ አላቸው ብለው ሊቃውንት ሲተረጉሙት እነሱ ሲማሩ ድውያንን እየፈወሰ ያሳያቸው ነበር። ክርስቶስ አሁን ህሙማነ ስጋን በተአምራት ህሙማነ ነፍስን በትምህርት ይፈውስ ነበር ይላል። አንተ ጥያቄ ልጠይቃችሁ፣ ከተአምራትና ከትምህርት ማን ይበልጥ? እንዲያውም ጠይቂያቸው አውቃለሁ ስራ ማን ይበልጣል? አሁን እዚህ ቁጭ ብላችሁ ከምትማሩት ትምህርትና ተራራውን አፍርሶ ሌላ ቦታ ከምትደረሱ የሚሻል ይመስላችኋል? ትምህርት ይበልጣል። ያ ተአምር ላላመኑት እንዲያምኑ ያመኑት ደግሞ እንዲጸኑ የሚያደርግ ነው እንጂ ገነት መንግስተ ሰማያትን አያወርስም። አባታችን ቅዱስ ዮሐንስ አፈወርቅ እንደተናገረው እስመ ገቢረ ተአምራት ሰው መንክራት ይክል ያድን እንኩነኔ ገሃነም። የፈለገውን ያህል ተአምር ብናደርግ ከገሃነመ እሳት ሊያድነን አይችልም፣ ስራ ካልሰራን፣ የጽድቅ ስራ ካልሰራን፣ ቃሉን ሰምተን ካልተገበርን ማለት ነውና ክርስቶስን ሲያስተምራቸው ህሙማነ ስጋን በተአምራት ማለት እነ መጻጉዕን 38 ዓመት ከተኙበት የኢያኢሮን ስድስት ጣቢት ዓመት ባለዋን ተነስ ብሎ 12 ዓመት ደም የፈሰሳትን እና አልዓዛርን የ4 ቀን ሬሳ በተአምራት አስነስቷል። በተአምራት ፈውሷል።
በታምራት አይነ ስውር አብርቷል፣ ደንቆሮውን እንዲሰማ አድርጓል። በትምህርቱ ግን ባህረ ገሃነምን ከፍሎ የሚያሻግር እምነት ሰጥቷቸዋል ለሐዋርያት። እንዲያውም በትምህርቱ የጸና ሰው የተማረ ሰው ምንድነው የሆነ? አይ እኔ ከዚህ ሞት፣ ከዚህ ስደት፣ ከዚህ መከራ ተሰቅቄ መሸሽ አለብኝ እንዲህ ሳይሆን የሚሆነው ሂዶ በመስቀል እንዲሰቀል፣ ሲሰቀልም ኧረ ጌታውን ላይ ተሰቅሏል እኔ ቁልቁል እንድሰቀል ብለው እንዲሰቀል ነው ቅዱስ ጴጥሮስ። ሌሎችም እነ ቶማስ ስጋቸው እየተቀዳደደ በቆዳቸው ጨው እየተከተተ እንዲሸከሙ ነው። ይህን እንዲጸኑ ያደርጋቸው ምን ነው ከተባለ ተአምራት ሳይሆን ትምህርቱ ነው። ድውያንን ፈውሱ፣ ሙታንንም አንሱ፣ ለምጻምንም አንሱ፣ አጋንንትን አውጡ የሚል ስልጣን ተሰጣቸው ማለት ነው። ስለዚህ ለእያንዳንዱ አሁን ስልጣነ ክህነት ላለው ሰው ሲሾም ይሄ በሙሉ ስልጣን አለ መያዝ ያለበት። በነገራችን ላይ ማንኛውም ሰው ይሄን ማድረግ ይችላል። ግን ማድረግ ስለቻለ ብቻ ያደርጋል ማለት አይደለም። በፈለገው ጊዜና ቦታ ያደርጋል ማለት አይደለም። እግዚአብሔር ሁሉን ቻይ ነው አይደል? ግን ሁሉንም ያደርጋል ያደርጋል። ለሰው የሚጠቅመውን የሚረባውን ነው የሚያደርገው። ስለዚህ አሁን እኔ ለምሳሌ ድዊ ላስነሳ የምችለው ያ ያስነሳው ድዊ ራሱ የሚጠቀም ሌላው ሰው ማየተው የሚጠቀም እኔ የምጠቀምበት ከሆነ የሚጎዳ ከሆነ አይደረግም ማለት። አሁን ጸበል እያጠመቁ አጋንንት ማስወጣት ለሆነ ሰው ብቻ የተሰጠ ስልጣን አይደለም። ድዊ መፈወስ፣ ሙት ማስነሳትም እንደዚያው ማለት። ስለዚህ ለሁሉም እኩል የተሰጠ ነው። እግዚአብሔር ለወደደውና ለፈቀደው ይደረጋል። እና አቡነ ተክለ ሃይማኖት አድርገው ብዙ ታምራትን አድርገው አሳይተውናል። እና አቡነ ገብረ መንፈስ ቅዱስ ግን ስልጣን ስለተሰጣቸው ብቻ በየትኛውም ቦታ እየሄዱ ያን ሲያደርጉት አታዩ። ይህም በኋላ እናየዋለን። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ የሚል ቃል እስኪ በሉ። ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ። አሁን ይሄ ነው በጣም ችግር የሆነብን በዚህ ዘመን። አሁን ሐዋርያት ሲማሩ ምንም አልጣሩም አልጋሩም፣ በነፃ ነው ያስተማራቸው። በነፃ ያስተማራቸውን በነፃ ነው ያስተማሩ። እየታዘዙም እንደዚያ። እንዲያውም ስትሄዱ ከሰው ብር ተቀበሉ፣ ከሰው ጫማ ተቀበሉ፣ ከሰው ሌላ ልብስ ተቀበሉ ሳይሆን ያላችሁን ብር ልብስና ጫማ አትያዙ የሚል ትእዛዝ አለ። ሳትጥሩ ሳትግሩ የተማራችሁትን ትምህርት ሳይጥሩ ሳይግሩ ካሉበት ሄዳችሁ አስተምሯችሁ ማለት። ዛሬ ዋጋ ሳይቀበል የሚያስተምር ሰባኪ ማን ይሆን? ክርስቲያን ነው። ትናንት የታዘዘው ትእዛዝ ሌላ ነው። እንዲያውም በመቀነታችሁ ወርቅ ወይም ብር ወይም መሐልቅ አትያዙ ይላል። ለመንገድም ስልቻ ወይም ሁለት ልብስ አትያዙ ወይም ጫማ ወይም በትር አትያዙ ይላል። አሁን እያንዳንዱ የተባለበት ራሱን የቻለ ምክንያት ነው። ልብስ አትያዙ ማለቱ አንዱን ለብሰን አንዱን ባንቀይር መንገድ ላይ ሙተን በቀረን ነበር። ስለዚህ ሁለተኛ ልብስ መያዛችን ጠቀመን ብለው ከእምነታቸው እንዳይዳከሙ፣ እምነታቸው ሙሉ የሆነ እምነታቸውን በክርስቶስ ላይ ብቻ እንዲጥሉ። ጫማ አትያዙ ማለቱ ደግሞ ጫማ ባናረግ እባቡ ጊንጡ ነድፎ በገደለን ነበር። ስለዚህ ይሄ ጫማ ከባብ ከጊንጥ መነደፍ አዳነን፣ እዚህ ደረስን ብለው በዚያ በጫማው እንዳይመኩ ጫማቸውን አውልቁ። በትር አትያዙ ማለት ደግሞ እባቡ ጊንጡ ተነስቶ እንዳይነድፈን በዚያ በትር ተከላከል ነው እንጂ በትር ባንይዝማ ተነስቶ ነድፎ ገሎን ነበር ብላችሁ እንዳትመኩ ማለት። ስለዚህ አሁን ዋናው ዓላማ ምንድነው? መያዝ አለመያዝ ሳይሆን እምነታቸውን በክርስቶስ ላይ እንዲጥሉ ነው። ሌላ ምንም የሚመኩበት የሚያመካኙበት ነገር እንዳይኖራቸው ሙሉ ነገራቸውን ትተው ክርስቶስን ብቻ በልቦናቸው ይዘው እንዲከተሉ ስለፈለገ ምንም ነገር ሳይዙ እንዲከተሉ፣ ምንም ሳትይዙ ተከተሉኝ የሚል ቃል አስተላለፈላችሁ ማለት። በጣም የሚገርማችሁ ከተማሩት መካከል 12ቱ ነበሩ መደበኞች ማለት ነው። ከ12ቱ 11ዱ ተከትለውታል፣ ይሄን ፈጽመውታል። አንዱ ይሁዳ ሳይፈጽመው ቀርቷል። እንደዚያ እየተባለ እየተማረ ግን
ይሁዳ ያስብ የነበረው ከ10 አንድ የሚያገኛትን በዝሩንድነት ተሽሞ ስለነበረ ከ10 አንድ ስለሚያገኝ ያችን ያስብ ነበር። ስለዚህ ይሁዳ የወጣው መጨረሻ ላይ በዕለተ ዓርብ ክርስቶስ ሲሰቀል ሳይሆን መጀመሪያ ባለው ሐሳብ። ስለዚህ አሁን እኛም ከክርስቶስ መንግስት ምን ወጣው መጨረሻ ላይ ስንሞት ሲፈረድብናል። ዛሬ በምንሰራው ስራ ዛሬ ባለን ልቡና ዛሬ ባለን ትውሰብና ቀና ልቡና ነው የሚወሰድ ገነት መንግስተ ሰማያት መውረሳችን ማለት። ከዚያ እንደዚህ እያለ አዘዛቸው። ሂደው በአሕዛብ ሀገር ሲገቡ የት ቤት ደግ ሰው አለ ብላችሁ ጠይቁ፣ ከዚያ ገብታችሁ ተቀመጡ፣ እስከምትወጡ ድረስ ከዚያ ሀገር ከዚያ ኑሩ፣ ከአንዱ ቤት አንዱ ቤት አትመላለሱ የሚል ትእዛዝ አለ። ለምን ከተባለ አይ እነዚህማ የመጡ ከቤት ቤት እየተመላለሱ ያማረውን የጣፈጠውን ለመብላት ለመጠጣት እንጂ ወንጌል ለማስተማር አይደለም ብለው እንዳይሰናከሉባችሁ። በገባችሁበት አገር ሂዳችሁ ከአንድ ቤት ብቻ ቁጭ ብላችሁ ወንጌል እስከሚረዱላችሁ ድረስ አስተምሩ። ዛሬ ከዚህ ቤት ነገ ከዚያ ቤት ማለት የለም። ከዚህ በኋላ እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። ምን አልኳችሁ? ኧረ እየተናገራችሁ። ስለዚህ እንደ በጎች በተኩላዎች መካከል እንላካለን ማለት ነው። አሁን ተኩላ አለ ተብሎ ቤት ተዘግቶ አይውልም አይደል? ወጥቶ መብላት አለበት፣ ውሃ መጠጣት አለበት። ሁልጊዜ ቤት ተዘግቶ ሊኖር አይችልም። ምክንያቱም ውጭ ላይ ተኩላ አለና ይነጥቃል ተብሎ ማለት ነው። ስለዚህ እኛም እያንዳንዳችን ክርስቲያኖች ውጭ ላይ የሚነጥቁ ነጣቂ ተኩላዎች አሉ ተብሎ ወይ ቤተክርስቲያን ወይ የሆነ ቤት ተዘግቶብን አንቀመጥም። እንዲያውም ክርስቶስ በእነሱ መካከል ይልከናል ማለት ነው። ስለዚህ ስንላክ የተሰጠነው ትእዛዝ አለ። እሱ ምንድነው? እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ። በሉ እስኪ ደህና አድርጋችሁ በሉ እንጂ ምን ነው ዝም አትበሉ። እሺ ድገሙ። እሺ ቃለ ሕይወት ያሰማልን። እንደ ርግብ ነው። ርግብ የሚል የለም። በአንድ ወቅት ነው አሉ አንድ መምህር እያስተማሩና ህፃናትን ፊደል እያስቆጠሯቸው ምላሳቸውን ያዝ ያደርጋቸው ነበርና መርጌታው ረ እያሉ እያስተማሩት ረ ማለት እያለበት እዘ እያሉ እርሳቸው ይሉታል። ልጁ የሚለው የሰማው እና እሳቸው እንዲል የሚፈልጉት ረ ነው፣ እሱ ደግሞ እዘ ይላል። ስለዚህ እሳቸው እየደጋገሙ እዘ በል ይሉታል፣ እሱም ልጁ እዘ ይላል። ስለዚህ ይደበደባል ማለት ነው። አሁን የእናት ችግር አለ፣ እኛም ያን ደግመን ስለምንለው ሁላችንም ያናል እና የትምህርታችን ርዕስ የሚሆነው እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ ማለት ነው። ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ። አሁን እንደ በጎች በተኩላዎች መካከል ስትላኩ እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ የሚል ትእዛዝ አለ። በጣም ደስ የሚል ቃል ነው ነገራችን ላይ። አሁን እባብና ርግብ ሁኑ አይልም። እንደ እባብ ብልህ እንደ ርግብ የዋህ ሁኑ ነው። በአንድ ጊዜ እባብም ርግብም መሆን አይቻልም። እንደ እባብ ብልህ እንደ ርግብ የዋህ ግን መሆን ይቻላል ማለት። አሁን እባብን እንደምታውቁት መጀመሪያ የሰው ልጅ ከገነት ሲወጣ ዲያብሎስ በሱ ላይ አድሮ እንዲወጣ ምክንያቱ ነው። ከዚያ በኋላ ተረግሟል። በነገራችን ላይ እባብ ዛሬ እንደምታዩት መሬት ለመሬት አቧራ እየላሰች የምትሄድ አልነበረች። ጊደር የምታህል በጣም መልከ መልካም በጣም የምታሳሳ መልክ የነበራት ቁመቷ ጊደር የሚያህል በአራት እግር ትሄድ የነበረ እንስሳ ነበር። ከዚያ በኋላ ተረግማ ይሄ አፈር እየላሰ እንዲሄድ በደረቱ እንዲሳብ ከሰው ውድቀት በኋላ የተረገመው እርግማን እና እባብ ማለት ለሰው ልጅ ውድቀት ያው የመጀመሪያ ሐሳቡን ያነቃው ባይሆንም ግን እንዲወድቁ ምክንያት ነው። ሰይጣን በሱ ላይ አድሮ ሔዋን እንድትስት ዕፀ በለስን እንድትበላ አድርጓታል ማለት። ሰይጣንን አዝላ ተሸክማ መሄድ የቻለችዋ ዛሬ እሷን ስላ መሄድ አቅታት መሬት ለመሬት እየተለወሰወሰች የምትሄደው መጀመሪያ የማይታዘለውን አጋንንት ስላዘለች። መጀመሪያ በጣም መልከ መልካም ነበረች። እንዲያው በጣም እባብ ብልህነቷ የሚገርመኝ
ሰይጣን ሁሉን ቁሞ ከእናንተ ጋር ልሄድ እያለ እየጠየቀ ነበር። ወደ ገነት መሄድ ስላልቻለ ከእንስሳት ጋር ተደርቦ አዳም የእንስሳት ስም ሲያወጣ መሄድ ይፈልጋልና ሂዶ ከእነሱ ጋር መሄድ እየፈለገ ሲጠይቅ እባብ ምን ብሎ ጠይቃት መሰላችሁ? አንተ መልከ ጥፉ ነህ አለች። እኔ ደግሞ በጣም መልከ መልካም ነኝ። ስለዚህ መልከ ጥፉን ከመልከ መልካም ጋር ማን ያገናኘዋል? ህብረት የለንም። ስለዚህ አንተ ከኔ ጋር መሄድ አትችልም ማለት። የዚህ ጊዜ ዲያብሎስ የተንኮል አባት ስለሆነ ምን አለ? የአንቺ መልከ መልካምነት የሚታወቀው እኔ መልከ ጥፉ ከአንቺ ጋር ስሆን ነው። ስለዚህ እኔ አብሬሽ ብሆን መልከ መልካምነት ይገለጣል እንጂ አይጠፋም ማለት። አሃ ይሄ ነገር መልካም ነው። ስለዚህ የኔ መልክ እንዲገለጥ ከዲያብሎስ ጋር መጓዝ አለብኝ ብላ መጓዝ ማለት ነው። ስለዚህ የኛ እያንዳንዳችን የኛ ስልጣን፣ የኛ እውቀት፣ የኛ ልዕልና እንዲገለጥ ብለን ከማይገባን ሰዎች ጋር ምን በጣም ብዙዎቻችን አለን። መጨረሻችን ጥፋት ይሆናል ማለት። እግራችን እጃችን ተሰብስቦ ወደ ሆዳችን እንዲገባ ያደርጋል። ከዚያ የተሸክማ ሂደት መሸከም አይደለም ራሷን እንኳን መሸከም አቅቷት መሬት ለመሬት ትሎ ተወጥቷል። ዲያብሎስም መስራት ያለበትን ሰራ ማለት። እሷ ምንም የተጠቀመችው ነገር የለም፣ ጉዳት ብቻ ገጠማት። እንዲያውም አንዳንድ አጥኚዎች አይታችሁ ከሆነ ሊትሬቸር እስካሁን ድረስ እንቁላል ውስጥ እያለ የእግር ምልክት እንዳላት እባብ የጻፉ አጥኚዎች አይቻለሁ። የሚጻፈ እንትን የእባብ ምልክት አለ እግር ባይኖራትም ዛሬ ልክ ትናንትና የነበረውን ለመጻፍ ሞክረዋል። ብታዩት እንደውም ጋብዛችኋለሁ። በእኛ መጽሐፍ ላይ ስንማር የንብና የአንበጣ ስነ ተዋልዶ ነው መሰለኝ። ላይፍ ሳይክል ምንድን ነው በአማርኛ? ያው የህይወት ዑደት ማለት ነው። ስለዚህ ይሄ ነው የተማርነው። የንቡ አይጎዳም ብንማረው፣ የአንበጣን ምን እንደሚጠቅመን ምን እንጃ። የአንበጣው ቢቀርና ይሄ የእባቡን ብንማረው ይጠቅመናል ብዬ አስባለሁ። ምክንያቱም በጣም ብዙ ነገር እንማርበታለን። ለምን ከመጀመሪያው ጀምሮ የሚያገናኘን ነገር ስላለ ለውድቀታችንም ራሱን የቻለ አስተዋጽኦ ስላለው አሁን ያለው ምልክቱ ምን እንደሆነ እንረዳበታለን ማለት ነውና ይሄ የእባብ እግር እንደነበራት ምልክት የሚያሳይ እንዳለ የተጻፈ ነገር አለ ማለት ነው። ያ ሆነም ቀረም የኛ ዓላማችን አይደለም። የእባብ ብልህነቱ ምንድነው ወደሚለው እንመለሳለን። አጠር አድርገን እናያለን። የእባብ ብልህነቱ የመጀመሪያው ጥግ ሳይዝ አይጣልም። ምን አልኳችሁ? ጥግ ሳይዝ ሊጣላ አይችልም። ስለዚህ የሚጣላችሁ አሁን እናንተን ፈልጎ መጥቶ አይደለም። ፈልጋችሁ ሄዳችሁ እንኳን ጥግ ሳይዛችሁ አይጣላችሁ። ስለዚህ አሁን እኛ ምክንያት መሆን አለብን ማለት ነው። እንዲጣላን እባብ እንዲጣላን ምክንያት እንሆናለን። ደግሞ እንደገና ጥግ እስከሚስ ድረስ እንጠብቀዋለን ማለት ነው። ስለዚህ ምን ማለት ነው? ዲያብሎስ ምክንያት አድርጎ እናንተን ወደ ሲኦል ወደ ገሃነመ እሳት የሚጥልበትን ስራ አትስሩ ማለት። የኃጢአት ስራ አትስሩ ማለት። ባለፈው ልክ እንዳነሳሁት ውሻ ስጋ ይዛችሁ ውሻው በመጣ ቁጥር ውሻውን ሂድ እያላችሁ ከምታባረሩ የያዛችሁትን ስጋ ጥላችሁ ከዚያ ውሻ ማባረር ተገላገሉ ብሎ ቅዱስ ዮሐንስ አፈወርቅ እንደተናገረው ያን ዲያብሎስ እኛን ለመጣል፣ እኛን ለመጥለፍ፣ እኛን ወደ ሲኦል ወደ ገሃነመ እሳት ለመቆልቆል የሚሰራብን ስራ አስወግደን መጣል እንዳለብን ሲነግረን የእባብን ብልህነት ከዚህ ነገረን ማለት። ሁለተኛው ደግሞ ራቁቱን የሆነ ሰው አይጣልም። ይሄን ታውቃላችሁ? ዲያብሎስ ራቁቱን የሆነ ሰው አይተናኮልም፣ አይጣልም። እኛ እኮ እንደውም ራቁቱን የሆነ ሰው የተቸገረ የተበደለ ሰው ለመሳደብ፣ ለመደብደብ፣ እንዲሁ ለማሳጣት ያለን ችኮላ እንዲሁ ከባባንሰን ክርስቲያኖች አስቡት። እሱ ራቁቱን የሆነ ሰው ሊጣላ አይችልም፣ አይፈልግም፣ መተናኮል አይፈልግም። እኛ ደግሞ እርቃኑን የሆነውን ሰው እንደው የዕለት ጉርስ የዓመት ልብስ የሌለውን ሰው ይሄ ድሃ ነው፣ የሚለብሰው የለው፣ የሚጠጣው የለው፣ የሚበላው የለው ብለን ከኛ አቻዎች ጋር እንደው ከሱ ሳንሻል እኛም ድኩማን ሆነን ሳለን የምናውቃችሁ በጣም ብዙዎቻችን ነው። ይሄ ከእባብ ከተረገመው መሬት ለመሬት ከሚልወሰወሰው ማለት ነው። ከፍ ብለን እንደ ንስር እንድንበር ስልጣን ተሰጥቶን ግን እንደው በመሬት ለመሬት ከሚልወሰወሰው በታች መሆን ማለት። ስለዚህ እናንተም እያንዳንዳችሁ ከኃጢአት ልብስ
ተራቁታችሁ የጽድቅ ልብስ ለብሳችሁ ከዚያ ዲያብሎስ እናንተን የሚጣላበትን ነገር አስወግዱ። አሁን ብዙዎቻችን የለበስነው የኃጢአት ልብስ ነው፣ የተሸፈነው በኃጢአት ልብስ ነው። እንዲያውም ቅዱስ ጳውሎስ ምን ይላል? ህድግዎ ለብሉይ ብእሲ ወልብስዎ ለሐዲስ ብእሲ ይላል። አሮጌውን ልብስ አውልቃችሁ ጥላችሁ አዲሱን ልብስ ልበሱ ይላል። አሮጌው ልብስ የተባለ ዲያብሎስ ነው፣ አዲስ ልብስ የተባለ ደግሞ ክርስቶስ ነው። ስለዚህ አሮጌው ልብስ የተባለ አሮጌ የሆነ የዲያብሎስን የሰይጣንን ስራ አትስሩ ማለት ነው። አዲስ ልብስ የተባለ ደግሞ ክርስቶስ ያዘዛችሁን ህግና ስርዓት ፈጽሙ ማለት ነው። እስከ መቼ ነው ክርስቲያኖች በአሮጌ ልብስ ተሸፍነን አዲሱን ልብስ ሳናውቀው አዲሱ ልብሳችንን ክርስቶስን ስጋውን ሳንበላው ደሙን ሳንጠጣው የታዘዝነውን ስርዓት ሳንተገብረው የምንኖረው እስከ መቼ ነው? ከባብ ብናንስ እንዴት እናንሳለን ክርስቲያኖች? ሌላኛውና ዋነኛው ዕፀ ዘዌ የሚባል ዛፍ አለ። ታውቃላችሁ አይደል? ዕፀ ዘዌ የሚባል ዛፍ አለ። እንዲያውም ዕፀ ዘዌ ክርስቶስ የሚል መጽሐፍም አለ። ብታነቡ ታሪክ ነው። እና ይሄ ዕፀ ዘዌ ማለት የእባብ መድኃኒቱ ነው። እባብ ለነደፈው ሰው አይደለም ገና እባብ ከመንደፉ በፊት ያ ሰው ዕፀ ዘዌ ከያዘ እባብ ሊነድፈው አይችልም። ለምን ከተባለ እባቡን ያ ዕፀ ዘዌ ያዳክመዋል። ጥላው ካረፈበት እንኳን እባቡን መንቀሳቀስ አይችልም። እና ምን ያደርጋል መሰላችሁ? እባብ በጣም ብልህ ስለሆነ እንደ እባብ ብልህ ሁኑ የተባለበት ጠዋት ያን ዕፀ ዘዌ የሚባለውን ዛፍ እባብ መብላት ይፈልጋል፣ መመገብ ይፈልጋል። ጥላው ካረፈበት ግን መንቀሳቀስ አይችልም። ስለዚህ በጠዋት በምስራቅ ቁጭ ብሎ ይበላል። ምክንያቱም ፀሐይ በምስራቅ ስለምትወጣ ጥላው የሚያርፈው በየት ነው? በምዕራብ። ከሰዓት ሲሆን በምዕራብ ይሆንና በምዕራብ በኩል ሆኖ ይመገባል። ፀሐይ ወደ ምዕራብ ስለምትሄድ ጥላው ወደ ምስራቅ ይዞራል። ስለዚህ የሚፈልገውንም ይበላል፣ ጥላው ማርፎበት አይጎዳውም፣ አያዳክመውም ማለት። እኛ እኮ እንደው በነገራችን ላይ በአንድ በተቀመጥንበት ብቻ ቁጭ ብለን እንዳል አንድ ሀሳብ ይዘን ያን ሳንለውጠው ስንት ዓመት እንደኖር እናስቡት። እባብ ግን ከቀን 2 ጊዜ ቦታውን ይቀየራል። ለምን? ህይወትን ለማቆየት ብሎ። እኛ ከተኛንበት አራተ ዝንጋኤ የስንፍና አልጋችን ሳንነሳ ስንት ዓመት ቆየን መሰለን። ስለዚህ ያን የሚፈልገውን እጽ ይበላል፣ ፀሐይ ሳያዳክመው በሰላም ደግሞ በምስራቅና በምዕራብ እየዞረ ይቀመጣል። አሁን ዕፀ ዘዌያችን ለኛ ክርስቶስ ነው። የክርስቶስ ቅዱስ ስጋው ክቡር ደሙ እሱም መብላት አለብን። እሱን የበላ የጠጣ ይድናል፣ ያልበላ ደግሞ ያልጠጣ ይፈረድበታል የሚል ቃል አለ። ልክ እባብ ያን በልቶ ታድሶ እንደሚኖረው እኛ እያንዳንዳችን የክርስቶስን ስጋና ደም መብላት አለብን ለመታደስ። በዚህ ለመታደስ በስጋችን ሳይሆን ኋላ ታድሰን ገነት መንግስተ ሰማያትን ለመውረስ ማለት። ስለዚህ ያን ለመብላት የሚያስፈልገን ብልሃት አለ። እሱም ምንድነው? ንስሐ መግባት፣ ከኃጢአት መራቅ፣ ከሚያዳክመን ኃጢአት መለየት ያስፈልጋል። ዲያብሎስ ጥላውን እንዳይጥልብን ጥላውን ጥሎ በማሰሪያው አስሮ እንዳያዳክመን ከዚያ መራቅ አለብን። ከዚያ ተለይተን ይልቁኑ ወደ ዕፀ ዘዌያችን ወደ ክርስቶስ መቅረብ አለብን። ስለዚህ እባብ አሁን የሚፈልገውን በላ፣ እንደገና ደግሞ ህይወቱን አራዘመ። ለምን? ከዚያ ከጥላው ተለየ። ሌላኛው እባብ 40 መዓልት 40 ሌሊት ይጾማል። ምን አልኳችሁ? 40 መዓልት 40 ሌሊት ይጾማል። የሚጾመው ምንድነው? ያረጃል። ከላይ ያለው ሰንኮፉ ተቀርፍቶ መውደቅ በሚደርስበት ሰዓት፣ ይሄ ልብሱ በሚያረጅበት ሰዓት 40 መዓልት 40 ሌሊት ይጾማል። ያ ቅርፍቱ በደንብ ለመለያየት ይደርሳል። የዚህን ጊዜ በስኩረተ ሕጽ በእንጨትም ይሁን በድንጋይ ቀዳዳ መካከል ያልፋል። ያን
ይዞ ያስቀርለታል። እሱ ታድሶ ሄደ። እኛ ስንቶቻችን እንጾማለን ክርስቲያኖች? ዛሬ አብዛኞቻችን እኮ ይሄ ከአፍ የሚወጣ እንጂ ወደ አፍ የሚገባ አያረክስም እንደሚባለው እኛም እያንዳንዳችን ያን ባንል እንኳን እየተገበር ነው። በነገራችን ላይ ከተገበር ነው ካሉት እየተናነሰ ነገር እየሰራን አለ። እባብ 40 ማለት 40 ላይ የሚጾመው ጾም እኛ ይችን 40 ቀን መጾም አቅቶን አብዛኞቻችን ምክንያት እየፈለግን እንበላለን። መብላታችን በነገራችን ላይ ብዙ ቀን እንድንኖር አያደርገንም። እድሜያችን አያረዝሙ። አለመብላታችን እድሜያችን ተቆርጦ እንዲወድቅ አያደርግም። መያዝ ያለበት አውቁ ይሄ እባብ በመጾሙ የተነሳ እድሜው እንዲረዝም ይሆናል እንጂ እድሜው ተቆርጦ እንዲወድቅ አልሆነም። ይኸው 40 ማለት 40 ላይ ጾመ፣ እንደገና ታድሶ በአዲስ መኖር ይጀምራል። አባቶቻችን እንዲሁም ጿሚ ታራሚ አባቶቻችን በጣም ብዙ ዓመት ይኖራሉ። የሚኖሩት በሚበሉት መብልና መጠጥ ሳይሆን የሚኖሩት በቃለ እግዚአብሔር ስለሆነ የሚያጸናቸው የእግዚአብሔር ቃል ስለሆነ የሚደግፋቸው ምርኩዛቸው ትእዛዛተ ሕግጋተ እግዚአብሔር ስለሆነ ነው። ስለዚህ ይሄን የሚያደርግ ሰው እንደ እባብ ብልህ ነው ማለት። ብልህነት ምን ያደርገዋል? እድሜው እንዲረዝም ያደርገዋል ማለት። ሌላኛው እና የመጨረሻው የኖህ መርከብ ታውቃላችሁ አይደል? የኖህ መርከብ ውስጥ እባብ ቁጭ ብሎ ሳለ ርግብ ሂዳ ከአፉ ውስጥ እንቁላል ጣለችበት። እንግዲህ እባብ ማለት እንቁላልን ፈልጎ የሚወጥ ነው አይደል? የትኛውንም አይነት እንቁላል ሂዶ ይወጣል። ከዚያ ከመርከቡ ውስጥ እያለ ግን ሄዳ እንቁላሉን በአፉ ጣለች። አፉን እንደከፈተ እንቁላሏን ቋቁታ እስከምታወጣ ጠበቃት። ለምን መሰላችሁ? ያን እንቁላል ካወጣው ኖህ ከመርከቡ አወጥቶ የሰው ገንዘብ ወስዷልና እንዳይወረውረው እንዳይጥለው። ስለዚህ እያንዳንዳችን ክርስቲያኖች የቤተ ክርስቲያን ልጆች ሆነን የሰው ገንዘብ መንካት እንደሌለብን እንዲያው የምንፈልገው የምንጓጓለት ጣፋጭ ነገር እንኳን አፋችን ላይ ቢጨመር የምንፈልገው ወርቅ ብር እንቁ እጃችን ላይ ቢቀመጥ የምንፈልገው ነገር እግራችን ሁለንተናችን ላይ ቢታሰር የሰው ገንዘብ የሰው ነውና አትንኩ ማለት። የኖህ መርከብ ማለት ቤተክርስቲያን ነው። ስለዚህ የቤተክርስቲያን ልጆች ከሆናችሁ የሰው ገንዘብን አትንኩ ናቁ ማለት። አሁን እባብ ምን ተጠቀመ? ጣለችበት፣ ተቀመጠችበት፣ ቋቁታ ወጣች፣ ርግቧ አትርፋ ወጣች። እሱ ምንም የተጠቀመው ነገር የለም አይደል? እሷ ግን ልጆቿን አሳድጋ ወጣች፣ ግን አልዋጣቸውም። በጣም የሚገርማችሁ ዛሬ ትንሽ መስሎ የታያችሁ ነገር ነገ በጣም እየጨመረ ይታያችኋል። ዛሬ እንቁላል የነበረው ነገ ተቋቁቶ ጫጩት ሲሆን ትልቅ ይሆናል። ዋጡት ይላችኋል ማለት። ትናንትና በ1 ሺህ ብር ጉቦ ተጠይቃችሁ ቢያላችሁ ነገር ከርሞ በ100 ሺህ ብር ሆኖ ሊመታ ይችላል ማለት። ያም ቢሆን አለማዋጥ ያስፈልጋል። የፈለገውን ያህል ነገር ቢጨምር የሰው ገንዘብ መንካት እንደሌለብን ከዚህ እንማራለን። አሁን ስንቶቻችን መሰላችሁ በትንሹ ነገር እንዲያው አድርጎ ጫጩት ነው አይደለም ገና እንቁላሉ እንዳለ ነው እኛ የምንወጣው አመታ ጥላልን አይደለም በብዙ ቃል አሽባብተን ለምነን የሰው ገንዘብ ለማውጣት የምንታትረው። ስለዚህ የእባብ ብልህነቱ ይሄ ነው። ብልህ ማለት የሰውን ገንዘብ ፈልጎ የሚወስድ የሚያጠራቅም ሳይሆን የሰውን ገንዘብ የማይነካ ነው ነገራችን። አሁን ብልህ የሚባል ገንዘብ የሚሰበስብ አይደል? ዝም ብሎ በሀገር ሲባል የምትሰሙት አሁን ገንዘብ የሚሰበስብ ደህና እንትን የሚል ከሆነ ይሄ ሰው ብልህ ነው ተብሎ ይጥላል። ያ ግን አይደለም። የሰው ገንዘብን የማይነካ። ሌላኛው አንድ መያዝ ያለብን ቁም ነገር እባብ